የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። ዛሬ ልዩ ፕሮግራም ይዘንላችሁ ቀርበናል። ከአጠገቤ አዲስ ዓለም ትገኛለች። አዲስ ዓለም ጋር በምን ምክንያት ተገናኘን የሚለውን ደግሞ ከሷ የምትሰሙ ይሆናል። አብራችሁን ቆዩ። አዲስ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አካም ጅርቱ ፈይማ ማሻአላ። ለምንድን ነው እዚህ የተገናኘ ነው? ዛሬ ብርሃን እስላማዊ ድርጅት ከኢትዮ ሪቨርትስ ጋር የኢፍጣር ፕሮግራም ስፔሻል ፕሮግራም አዘጋጅቶ ነው። ያው ሁላችሁም እንደምታውቁት ብርሃን እስላማዊ ድርጅት በሰለምቴዎችና ከአረብ ሀገር ሰልሞ የሚመለሱ እህቶች ላይ የሚሰራ ተቋም ነው። የኢትዮ ሪቨርትም ሰለምቴዎች ላይ የሚሰራ ተቋም ነው። ስለዚህ እህቶቻችንን ገለልተኛ ባልሆነ መንገድ እስልምና ተመላሾችና ኦልሬዲ ቦርን የሆኑትን አብረው ሆነን የምናፈጥርበት ፕሮግራም ማዘጋጀት ፈልገን ነበር። አልহামዱሊላህ ተሳክቶልን ዛሬ ባላ ፈቃድ ተገናኝተናል። ኢንሻአላህ እናንተም እንደምትታደሙና እንደምትከታተሉ ተስፋ እናደርጋለን። በየቀኑ አላህ ባገዘን መጠን አልহামዱሊላህ በየቀኑ በኦፊሳችን ላይ የተመላሾች ምግብ ለሚያንሳቸው ትራንስፖርት ለሌላቸው ያንን ያረግን 12 ቀን በየቀኑ ያፈጠርን ነው። ከ30 ሰው በላይ ኢፍጣር ፕሮግራማችን እየተካፈለ ነው። በየቀኑ 4 ኢቨንቶቹ አንዱ ነው። ይሄኛው የመጀመሪያው ኢቨንት ነው። ደና ቦታ አብረን እንደዚህ እንዳለውም ለየት ያለ መልኩን እስልምናንም እንዲረዱልን ስለምንፈልግ ያዘጋጀነው የኢፍጣር ፕሮግራም ነው። ከዛሬው ፕሮግራም ያው እየሰራን ያለነው ነገር ሞር ኤክስፖዠር ይኖራል፣ ተደራሽነት ይኖራል፣ አጋሮችን እናገኝበታለን። ያው መያያዝ ስለሆነ የብርሃን እስላማዊ ድርጅት አላማ ከኢትዮ ሪቨርት ጋር ተያይዞ የመጀመሪያውን ኢፍጣር ፕሮግራም አድርጓል። ከእናንተ ሚዲያ ጋር ተያይዟል። ከኛ ጋር ፈቃደኛ ሆኖ በእህቶችና በወንድሞች ላይ ሰራለሁ ከሚሉ ጋር እንደምንያያዝ ክፍት እንደሆነ በራችን ለማሳወቅም ነው። እድሉንም አግኝተን ይሄንን ካደረግን እንዳላ ፈቃድ ዱዓ ተደራርገን ዱዓ አርገን ለአምላካችን እናደርሳለን። ረመዳን ጾማችንን ይቀበለን፣ ዱዓችንን አላህ ይቀበለን። እንደዛ ብለን ነው የምናስበው። ማሻአላህ። የብርሃን እስላማዊ ድርጅት ዋና መስራችና ስራ አስኪያጅ ነች አዲስ ዓለም። በዚሁ አጋጣሚ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። የፍጣሩን ድባብ ደግሞ ውድ ተመልካቾቻችን የምናስቃኛችሁ ይሆናል። አብራችሁን ቆዩ። عم العباد يا خير زاد رمضان يا شهر القرآن فيك أذوق حلاوة الإيمان لا تنقضي أنت للروح دواء رمضان بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ودنا የተከበራችሁ ጥሪ የተደረገላችሁ ኡስታዞች፣ ዱዓቶች፣ የሚዲያ ባለሙያዎች፣ የሶሻል ሚዲያ ተጽዕኖ ፈጣሪዎች እንዲሁም በሁለቱም ተቋም ማለትም በኢትዮ ሪቨርትና ብርሃን የሰለምቴዎች ማህበር ዳግም የእስልምናን ብርሃን የተወፈቃችሁ ምርጥ የአላህ ባሮች ጥሪያችንን አክብራችሁ ጊዜያችሁን ሰውታችሁ ስለተገኛችሁ አላህ ያክብርልን፣ አላህ ያክብራችሁ። የቁርአን ቲላዋ መክፈቻችንን እናዳምጥና ተመልሰን እንገናኛለን። የመክፈቻ ቁርአን የሚከፍትልን ወንድም አንዋር አብደላህ ከመሃላችን ይገኛል። በሞራሉ ለመድረክ ጋብዙልኝ። ተክቢር። أعوذ بالله من الشيطان الرجيم إنا أنزلنا عليك الكتاب للناس بالحق فمن اهتدى فلنفسه ومن ضل فإنما يضل عليها وما أنت عليهم بوكيل الله يتوفى الأنفس حين موتها والتي لم تمت في منامها فيمسك التي قضى عليها
الموت ويرسل الأخرى إلى أجل مسمى إن في ذلك لآيات لقوم يتفكرون أم اتخذوا من دون الله شفعاء قل أولو كانوا لا يملكون شيئا ولا يعقلون قل لله الشفاعة جميعا له ملك السماوات والأرض ثم إليه ترجعون وإذا ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة وإذا ذكر الذين من دونه إذا هم يستبشرون አፍጠራችንንም ረመዳናችንንም ከሚያሳምር ቲላዋ በኋላ ተመልሰን ተገናኝተናል። ከመሃላችን ሁላችንም በጣም የምንወደው የምናከብረው የመንገድም የጎዳናም የዲንም አባታችን ኡስታዝ አቡበከር አህመድ በጣም እያመማቸው ከመሃላችን ተገኝተዋል። በቅድሚያ አላህ ያክብርልን። አክብራችሁን ስለተገኛችሁ ከመሄዴ በፊት ትንሽ ነገር ብያችሁ ልሰናበት ብለዋልና እባካችሁ በሞራል ሰላም አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ራሴን ስላመመኝ ነው ኬፕ ያደረኩት፣ ይቅርታ። በቅድሚያ እነዚህ ሁለቱ ተቋማቶች በዚህ መልኩ ያዘጋጃችሁት ኢፍጣር ላይ እንዲሁ ለመታደም እናንተ ለማግኘት በመቻሌ በጣም ደስ ብሎኛል። አላህ ይጠብቃችሁ። ለብዙ ነገር ሞዴል ናችሁ እናንተ እዚህ ያላችሁ ወንድም እህቶቻችን፣ በብዙ ነገርም ከኛ የተሻላችሁ ናችሁ። አላህ Subhanahu Wa Ta'ala መርጧችሁ እስልምናን በአዲስ ማንነት ወደ ተፈጥሯዊ ህይወታችሁ እንድትመለሱ ስትሆኑ እኛ በብዙ ውጣ ውረድ ስናልፍ እናንተ ደግሞ አዲስ ምዕራፍ ውስጥ አዲስ ማንነት ውስጥ አዲስ ጉልበት አዲስ አቅም ይዛችሁ ነው የመጣችሁት። ያው እስልምና ባህሪው ፈተና ነው። ፈተና በሁለንተናዊ ማንነታችን ውስጥ እናልፋለን። በፈተና ካላለፍን የምንፈልገውን ቦታ ማግኘትና መድረስ ስለማንችል ፈተናዎቹ ብዙ ነገር ሊመጡባችሁ ይችላሉ። ከምታገኙት ውጤትና ነቲጃ አንፃር ግን እንግዲህ በእስልምና ታሪክ ውስጥ መሰል ሆነው ከቀረቡ ቁርአናዊ ተምሳሌቶች ውስጥ ነብዩላህ ዩሱፍ አለይሂ ሰላም ከልጅነት እስከ እድገት የገጠማቸው ፈተና ቀላል አልነበረም። በወንድሞቻቸው ነው የተከዱት፣ በወንድሞቻቸው ነው ጉድጓድ ላይ የተጣሉት፣ በወንድሞቻቸው ነው በርካሽ የተሸጡት፣ በወንድሞቻቸው ነው ያ ሁሉ ግፍና መከራን እስከ ህይወት ዋጋ የሚያስከፍል ጉዳዮች ውስጥ ለማለፍ የተገደዱት። እንደዛም ሆኖ አልቀሩም፣ ተረሱ፣ ተዋቸው፣ ረሷቸው። ቀስረል መሊክ ውስጥ ገብተው በሌላ ፈተና ውስጥ አለፉ። ከዛም በኋላ የስር ፈተና መጣ። ግን በጣም በሚገርም መዝጊያ ነው የዘጉት። ወንድሞቻቸውን ከሳቸው እርዳታ ፈልገው ነበር መጨረሻ የመጡት። ሲመጡ እንዳወቋቸው ነገሯቸው፣ የሱፍ መሆናቸውን አስተዋወቋቸው። ከዛም በኋላ ያሏቸው إنه من يتقي ويصبر فإن الله لا يضيع أجر المحسنين ነው። አላህን የፈራ የተጠነቀቀ ትግስት ያደረገና ትግስቱን እስከ መጨረሻው ድረስ የናፈቀ ሰው አላህ የመልካም ሰሪዎችን ምንዳ የሚያጠፋ ጌታ አይደለም ነው። የምንሄድበት መስመር ተቅዋን ይፈልጋል። ተቅዋው ደግሞ ትግስትን ይፈልጋል። አላህን ፈርተን ዛሬ እዚህ ላይ ተገኝተናል። ነጋችንን ለማሳመርና ውጤቱን ለማሳመር ደግሞ ትግስቱን ይፈልጋል። በትግስቱ ውስጥ ውጤት አለ። በእስልምና ታሪክ ውስጥ ትልልቅ ታሪክን የለወጡ ሰዎች መሰረታቸው ምናልባት የአንድ ቀን እስልምና ሆኖ ህይወታቸው ለሌላ መትረፍ የሚችል ማንነት ይዘው የወጡ ሰዎች አሉ። ዛሬ ላይ ደግሞ እናንተ በዚህ በአዲስ ምዕራፍ ውስጥ ለሌላው አስተማሪ ልትሆኑ፣ ለሌላው መንገድ አመላካች ልትሆኑ፣ ለሌሎች ተስፋና ለጨለመባቸው ብርሃን ልትሆኑ ብርሃን ውስጥ ተገኝታችኋል። በዚህ መድረክ በዛ የብርሃን ወር ውስጥ የቁርአን ወር ውስጥ በዚህ የተከበረው ወር ውስጥ በዚህ መልኩ ስላገኘኋችሁ በጣም ደስ ብሎኛል። አላህ የጀመራችሁትን ጅምርና ስራዎች ለሌሎች ለመድረስ የምታደርጉን ጥረቶች ሁን ያድርግላችሁ። እናንተም ከፈተና ጠብቆ ደግሞ የበለጠ ለሌላው ተስፋ ሆናችሁ ለሌላው መስመር የምታመላክቱ አላህ ያድርጋችሁ። በምትሰሩት ስራ ሁሉ ከኋላችሁ ከፊታችሁ ከጎናችሁ እንዳለ ነው ወቁ።
ልንታዘዛችሁ ልናግዛችሁ ግዴታችን ስለሆነ አጠገባችሁ ነን አላህ ይጠብቃችሁ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ بسم الله الحمد لله والصلاة والسلام على رسول الله السلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته يبلغ እንደሆነ ያው ታይና አክቹአሊ አፍስበላ ጆሮ ሌላ ካለ ማሮ ይበላል ግን ዛሬ ትንሽ ለይልኝ ሲሰማ በጣም ነው ደስ ያለኝ እንደዚህ አይነት እህቶች እንደዚህ አይነት ወንድሞችን በዚህ በረመዳን ወር ማግኘት መገናኘት መቻል ትልቅ ነገር ነው በመጀመሪያ ደረጃ አላህ Subhanahu Wa Ta'ala እናመሰግነዋለን አላህ ምን ይላል وقالوا الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله الله بايمران نورو ወደዚህ ወደ እስላም ወደ ብርሃን አንመራም ነበር አላህ ነው ሁላችንንም ሚመራን ወደዚህ መራንም አላህ Subhanahu Wa Ta'ala ጀነት ሲገቡን ሰዎች የእስላምን ጸጋ ሲያስተነትኑ ሲያሉት ምንም የሚሉት ነገር የለም ቃላት የላቸው ምንድነው ማለት የቻሉት አልহামዱሊላህ አላህ የተመሰገነ ይሁን ለዚህ ብርሃን ለዚህ ሐቅ የመራን አላህ ብሎ ነው አላህን የሚያመሰግኑትና እኛም ዛሬ አላህን እንዲህ ብለን ነው የምናመሰግነው አምላካችን ሆይ ምስጋና ይገባ ከጨለማ ወደ ብርሃን ያወጣን ብዙ አማልክቶችን ከማምለክ አንድ አላህን ብቻ ወደ ማምለክ የመራህን ከውስጥ ረብሻ የውስጥ ሰላም የሰጠህን አላህ በቁርአን ምን ይላል ضرب الله مثلا عبدا مملوكا لا يقدر على شيء وهو كل على مولاه أينما يوجهه لا يأتي بخير هل يستوي هو ومن يأمر بالعدل وهو على صراط مستقيم له ضرب الله مثلا رجلين رجلين الله ሁለት ሰዎችን ምሳሌ ይሰጣል አንደኛው ባሪያ ጌቶቹ ብዙ ናቸው አንደኛው ባሪያ ደግሞ አንድ ጌታ ብቻ ነው ያለው ብዙ ጌቶች ያሉት ባሪያ አንዱ ወደ ላይ ይድለዋል አንዱ ወደ ታች ይለዋል አንዱን ይሄን አምጣ ስለው አንዱ ይሄን መልስ ይለዋል አንዱ ይሄን አድርግ ስለው አንዱ ይሄን አታድርግ ይለዋል አንደኛው ባሪያ ግን አንድ ጌታ ብቻ ነው ያለው ይላል ወደዛ አይስለው ወደዛ መሄድ ነው ሌላ ተቃራኒ ሐሳብ ተቃራኒ የቤት ስራ የለበትም አላህን ብቻ የሚያመልኩ ሰዎች ውስጣቸው ሰላም ነው ያለው አላህን ብቻ የሚገዙ ሰዎች የውስጥ ረብሻ የላቸው እርጋታ አላቸው الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون إلى الله بالله يأمنوا ሰዎች ይላል ኢማናቸውን ያልደባለቁ ምን ከአላህ ውጪ ሌላን በማምለክ ሌላን በመፍራት ሌላን በመገዛት ለሌላ በመተናነስ ለሌላ በመስገድ ኢማናቸውን ያልደባለቁት ያላበላሹት أولئك لهم الأمن سلام አላቸው እነሱ ናቸው ቀናውን መንገድን ያዙት ይላል ሐቂቃ እስላም ብርሃን ነው ኑር ነው ዱንያ ላይ በደስታ የምትኖርበት ያለ ረብሻ የምትኖርበት በሰላም በርብህ ውስጥ ሰላም አለ ራቆትን አፍረተ ገላን የሚሸፍን ብቻ ኑሮ የተበጣጠሰ ልብስ ብትለብስ ውስጥ ሰላም አለ ደሳሳ ጎጆ ውስጥ ብትኖር ድንኳን ውስጥ ብትኖር ውስጥ ሰላም አለ ስታጣ አላህ Subhanahu Wa Ta'ala እንደከለከለ ታምናለህ ስታገኝ አላህ እንደሰጠህ ነው የምታምነው ታመሰግናለህ ስታጣም አላህን ታመሰግናለህ የትም ዲን ውስጥ እኮ የለም ስታገኝም አላህ Subhanahu Wa Ta'ala ታመሰግናለህ ለምን ሲሰጠኝ ለምክንያት ነው ይሰጠኝ ሲከለከለኝ ለምክንያት ነው ይከለከለኝ ይህ በጣም ሐቂቃ በጣም ወደ ውስጥ ገብተን በኖርን ቁጥር እንጆይ የሚደረግ ነገር ነው እስላም በቃል አይገለጽም ይኖራል ውስጥ ላይ ቀልብ ላይ አይን ላይ ጆሮ ላይ እጅ ላይ እግር ላይ ቤት ውስጥ ማህበራዊ ህይወት ውስጥ ሶሻል ላይፍ ውስጥ ኢኮኖሚ ላይፍ ውስጥ ሱቅ ውስጥ ቢሮ ውስጥ ንግድ ቤታ በቦታ መንገድ ላይ ትራንስፖርት ላይ ሆነ አየር ላይ መሬት ላይ ባህር ላይ ሆነ ምትኖረው ነገር ነው እንዴት ነው ምትኖረው አንተ مع الله ከአላህ ጋር ነን ከፈጣሪ ጋር ነን ሰማይ ምድርን ከፈጠሩ አምላክ ጋር ነው ያለው ሰው ሁሉ ባንተ ተቃራኒ ቢሆን አትፈራም አታስብም ሰው ሁሉ ያንተ ጠላት ቢሆን አትሰጋም ሰው ልጆች በሙሉ ከአደም እስከ መጨረሻ አንድ ሰው ላይ ቢሰባሰቡ ብቻው ምንም ሊያረጉት አይችሉትም
እንጥቀም ብሎ ከአደም እስከ መጨረሻ ወደፊት ለሚፈጠር ሰው ልጅ ቢሰባሰብ ለመጥቀም ሊጠቅም አይችልም። አላህ ብቻ ነው የሚጠቅመው፣ አላህ ብቻ ነው የሚጎዳው። ይህ ነው እስላም ብሎ ማለት። እስላም ብሎ ማለት ለዱንያ የዱንያ ትርጉም ይገባል። እስላም ውስጥ ስትኖር ኮስሞቲክስ ላይፍ አርቲፊሻል ላይፍ ውስጣዊ ምንነቱ ይገባል እስላም ውስጥ ስትኖር። ስለዚህ ወንድሞቼ እህቶቼ ዛሬ በዚህ ኢፍጣር ፕሮግራም ላይ በዚህ መልኩ የመጣችሁት ሀኒአን ለኩም እንኳን ደስ አላችሁ። አንድ ደስታ አለ ከነብዩ አለይሂ ሰላቱ ሰላም የተነገረ ረመዳን በእያንዳንዷ ሌሊት አላህ Subhanahu Wa Ta'ala ባሮችን ከጀሃነም ነጃ ይላቸዋል። في كل ليلة لله عتقاء من النار وذلك في كل ليلة በየሌሊቱ አላህ ከጀሃነም ነጃ ይላቸዋል። ከጀሃነም መዳኛ ሰርተፊኬት አላህ ይሰጣቸዋል። አላህ ይስጠን። አሚን በሉ። አላህ ነጃ ይበለን። አላህ የጀነት ሰዎች ይበለን። ይህንን ረመዳን የዕትቁ من النار ረመዳን አላህ ያደርግልን። አላህ ደግሞ ዲን ሐቅ ላይ ጽናቱን አላህ ይስጠን። ዱንያ በፈተና የተሞላች ነች። ወደ ሐቅ ስንመጣ ጠላታችን ብዙ ነው። ሸይጣን ጠላታችን ነው። የሰው ጠላታችን ነው። አላህ በብዙ ነገር ጽናታችንን ይፈትነናል። ነብያቶች ሁሉ ተፈትነዋል። ያልተፈተነ ነብይ ስለሌለ ማለት ነውና ጽኑ ሐቅ ላይ ያላችሁት አንድ አምላክን ሰማይ ምድርን የፈጠረ ወጥ የሆነ መመሪያ ለሰው ልጅ የሰጠ ቁርአንን የሰጠ አምላክን ነው የምታመልኩት። ወደዚህ ነው የመጣችሁት። አዲስ የመጣችሁ ተወለድንበት የኖርንበት ብለን የምንመጻደቅ ሰዎችም ካልኖር ነው ወደ ህይወት ካልተገበር ነው ትርጉም ስለሌለው እናንተ ደግሞ በዚህ መልኩ በዚህ ደረጃ በመምጣታችሁ ሐቂቃ በጣም ውስጣችን በብርሃን ነው የሚሞላው። አላህ ሁላችንም የጀነት ሰዎች ይበለን። እቺኑን ለማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን የብርሃን እስላማዊ ድርጅት ኤንድ ኢትዮ ሪቨርስ ያዘጋጁትን የኢፍጣር ፕሮግራም እንዲሁም የትውውቅ እንዲሁም የአብሮነት ፕሮግራማችንን ልትሳተፉ የመጣችሁ ወደ እስልምና የመጣችሁ እህት ወንድሞቻችን እንዲሁም ተወልዳችሁበት እናንተን አንድ ነን ብላችሁ ያላችሁት ቤተሰቦቻችንን በሙሉ እንኳን ደህና መጣችሁ እንላለን። አልহামዱሊላህ እዚህ ጋር ይደርሳል ብለን ያላሰብነው በአዲስ ቢሮ ቁጭ ብለን ዲስከስ ያደረግነው የእስላማዊ ተቋም ላይክ ዛሬ እንደዚህ ብዙ ቤተሰቦችን ያቀፈ ብዙ ተስፋ ያለው ብዙ ሆፕ እንዳለው ሳይ በጣም እንጃ አላህን በጣም አመሰግነዋለሁ። ከኔ አቅም አይደለም ወይንም ያላህ ፈቃድ ባይሆን ኖሮ እዚህም ዛሬ ባልተሰበሰብን ነበር። because ብዙ ነገሮቹ እኔ ብዙ ከያማኝነትም ከሃይማኖት ቤትም ሁሉንም ትቼ ብዙ ከመኖሬ ተአምራትን ያሳየኝ ላለው አምላኬ ክብር ምስጋና ይገባው። ከዚህ ብዙ ነገር የተሰሚራክል እኔ በእኔ አቅም ስለማይሆን ለነግራችሁ የምፈልገው ብርሃን እስላማዊ ድርጅት የተመሰረተበት ምክንያት ወደ እስልምና ተመላሽ እህቶቻችን ወንድሞቻችን እንዲሁም ደግሞ አረብ ሀገር ያሉ ሰልመው ወደ እስልምና ወደ ሀገራቸው በሚመለሱ ጊዜ ቤተሰብ አይዟችሁ ሚላቸው ብዙ ጊዜ እንደሌለ ከራሴም ተሞክሮ ስለሞከርኩትም እኔም ወደ እስልምና በቅርብ ጊዜ ነው የመጣሁትና ያንን ክፍተት ሁሉ ጊዜ ወይ ኦርጋናይዜሽኖችን ወይ ምናምን ብሌም ከማድረግ ኃላፊነቱን ወስደን ለምን አናያይዝም ነው የእስላማዊ ድርጅቱ የኛ ብርሃን ሊትራሊ ብርሃን ለመሆን ነው። ከኢትዮ ሪቨርስ ጋር ሊሆን ይችላል፣ ከነጃሺ ቲቪ ሊሆን ይችላል፣ ከመንበር ሊሆን ይችላል፣ ከሁሉም ጋር ከአዲስ ጋር ከሁሉም ጋር ከመንግስት ተቋማቶች ጋር ሳይቀር ማያያዝ ነው። ሪቨርት ሆኖ አይቆዩም፣ ትሬኒንጎችን ይወስዳሉ። ብዙ ጊዜ ወደ የሚከታተለው ፎሎ አፕ የለም። የት ይድረሱ ብዙ ጊዜ እኔ ያሳለፍኩት ቲክቶክ ላይ ነውና ወደ እስልምና ከመምጣቴም በፊት ከሰለሙ በኋላ የት እንዳሉ የምታውቋቸው የሉም። ኦርጋናይዜሽን አይደለም፣ ሁሉም ግን እየረዳ ነው፣ ሁሉም እየሞከረ ነው። ሙስሊሙ ማህበረሰብ በጀነራሲቲ አይታማም፣ በማቀፍ አይታማም። ግን ክፍተቱ ማን የት እንዳሉ አናቅምና እሱንም በኦርጋናይዜሽን ፎርም ራሱን የቻለ ከመጅሊስ ላይሰንስ ወስደን ተማክረን ሎየር አዲስ ሰይድ ለራፊፎ የተካተቱበት ቲም ነውና እንዳላ ፈቃድ ወደፊት የምናደርገው ማያያዝ ነው። እህቶቻችን ወንድሞቻችን እንድንያያዝ አንዱ ወስዶ ሜንቱር እንዲያደርግልን እንዲያሰለጥንልን ወደፊትም ደግሞ ሪሃቢሊቴሽን ሴንተር እንዲሆነን ነው። ያ ማለት መተው የሚያገግሙበት መተው ከዚህ ከሆነ ነገር ቦታ እንኳን ሲቀይሩ የሚሰማቹ ስሜቶች አሉ፣ ትራውማዎች አሉ። ሳይኪያትሪስቶች ያስፈልጉናል፣ ብዙ ነገር ያስፈልገዋል ቲሙ። ብዙ ኡስታዞች በእስልምና ውስጥ እንድናግዝ እንፈልጋለን። ግን ፎርና ምንም የምለው ነገር የለም። የኢፍጣር ፕሮግራሙን ስናደርግ ኦልሞስት ረመዳን ከገባ ዛሬ 12ኛ ቀኑ
ብዙዎቹ እዚህ ጋር የምታያቸው እህት ወንድሞቻችን ሳንጓደል እኔ ብቻዬን ነበር ያፈጠርኩት ላስት ይር የመጀመሪያ ረመዳኔንና ብቸኝነት ይሰማል። ብዙ ቀን አልቅሻለሁ። ብዙ ቀን ከፍቶኛ ቃል ያንን በዘንድሮ አይደገምም ብዬ ንያ ነበረኝ። አልহামዱሊላህ ጎለን አናቅም። እናንተ ልትቀኑ ትችላላችሁ እንደውም ብትመጡ እንኳንስ እኔ ሊከፋኝና ላዝን ቀርቶ ዳይን ዳውት እውነተኛ ስሜቶች የብዙ ሰዎች ኦፖርቹኒቲ ከፍተናል። ስራ እድሎችን አስተካክለናል። በዚህ 12 ቀናት ውስጥ እህት ወንድሞች እርስ በርሳቸው ፋሚሊነት እንዲገናኙ እንዲመካከሩ ከምታስቡት በላይ ኑና ጠይቁን። ምን እየሰራችሁ ነው? ብርሃን እስላማዊ ድርጅት ወዴት እየሄደ ነው? ወንድማችን አንዋር ላመሰግነው እወዳለሁ። ሳይሰለች እንደወንድም ከዚህ ያስተባበረ ኢፍጣራችን እንዳይጓደል አንጥፈን ያለንበት ቢልዲንጋችን ላይ እነሱ ሳይቀሩ ተሳታፊ ይሆኑ እና I love you guys for the sake of Allah ምንም ቃላት የለኝም። ዱአ አድርጉልን። ጀምረናል። አትሊስት ምን ጨርስበት የለም የሚባል ሳይሆን ወደፊት እውነተኛ የሪቨርት ተቋም አላት ኢትዮጵያ። በቃ ያንን ነው የምፈልገው። በሚቀጥለው ጊዜ ከ10 አመት በኋላ እኛ ያየናቸው ዓለም ላይ ያሉ ተቋማቶች የሄዱበትን ርቀት መሄድ እንኳን ቢያቅተን እናያይዛለን ኢንሻአላህ። ተስፋ አደርጋለሁ ከጎናችን እንደምትሆኑ። ዛሬ it's a promise መምጣታችሁ ራሱ እያንዳንዳችሁ ተያይዘናል የሚለውን ስለሚያሳየኝ አመሰግናለሁ። አላህ ይጠብቃችሁ። ያላህን ፊት የምናይበት ስራ ያድርግልን። ሌላ ነገርም ስለማንፈልግ ትርፍ ነው ኢንሻአላህ። thank you so much። ሰላም አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ አላሁመ ሰሊ ወሰለም ዐላ ነቢይና መሐመድ። ክቡራንና ክቡራት እንግዶቻችን ጥሪያችንና ክብራችሁ በቅድሚያ እዚህ ቦታ ላይ ስለተገኛችሁ እጅግ በጣም አድርጌ በኢትዮ ሪቨርትን በሂዳያም ስም አመሰግናችኋለሁ። ኢትዮ ሪቨርት የዛሬ ዓመት ነበረ የተመሰረተው። ልክ እንደዚሁ ለሰለምቲዎች በተዘጋጀ አፍጥር ላይ በሰለምቲዎች ነበር የተቋቋመው። አልহামዱሊላህ ረብል ዓለሚን አሁን ላይ ድፍን 1 ዓመቱን ያስቆጠረ ሲሆን ኢትዮ ሪቨርት ከሚዲያ ባሻገር ከአፍጥሮች ፕሮግራሞች ባሻገር ውስጥ ለውስጥ የቤት ለቤት ዚያራ የቤት ኪራይ ክፍያዎችን እንዲሁም የተለያዩ የስልጠና ዕድሎችን እያመቻቸው ቆይቷል። ያው ሁሉንም ነገር ሚዲያ ላይ ማውጣት ለሰለምቴ እህት ወንድሞቻችንም ጥሩ አይደለምና በውስጥ በፋይል ተዘጋጅቶ የተቀመጠ ሰነዶቻችን ናቸው። ኢትዮ ሪቨርት ደግሞ ለቀጣይ እቅድ የሂፍዝ ማዕከል ለመክፈት ወይም ደግሞ ከቤታቸው ለሚባረሩ ሴቶች እህቶቻችን እንዲሁም ደግሞ ወንድሞቻችን የሂፍዝ የቂራት እንዲሁም የስልጠና የትምህርት የስራ ዕድሎችን የሚያመቻች ማዕከል ፕሮፖዛል ቀርጸን ስራችንን አጠናቀን የእናንተን እገዛ እየጠበቀን እንገኛለን። ይህንን ነገር ግን ለማድረግ እኛ አቅም የለንም። በሰለምቲዎች አቅም የሚሆን ነገር አይደለም። በሀሳብም በአሰራርም በገንዘብም በጉልበትም የሙስሊሙ ኡማ ድጋፍ ለእኛ ግዴታ አስፈላጊ ነው። እኛ የአቅማችንን ፕሮፖዛል ቀርጸን የአቅማችንን ብዙ ስራዎች ሰርተን እናንተን እየጠበቅን ነው። ኢንሻአላህ እናንተ ደግሞ ወደኛ ጋር ጆይን አድርጋችሁ እጅ ለእጅ ተያይዘን እህታችን አዲስ ዓለምም አሁን ያቋቋመችው ብርሃን እስላማዊ ድርጅት አለ ከነሱ ጋር በጋራ በመሆን ጎዳና ላይ ለሚወድቁ ለሚበደሉ ለሚገፉ አላህን ብለው ከቤታቸው ለሚወጡ ሰዎች መጠለያ መክፈት አስበናል። ኢንሻአላህ በዚህ ኸይር ስራ ላይ እንድትሳተፉ ከወዲሁ ጥሪን አቀርባለሁ። እንደ ኢትዮ ሪቨርት ያው ሚዲያ ላይ እየተነሳ ያለ አንዱ ዝግብ አለ። እሱን ነገር ማጥራት እፈልጋለሁ። ኢትዮ ሪቨርት ስራ ቆሟል፣ እየሰራ አይደለም፣ ኦልሞስት ተበትኗል የሚባሉ የተናፈሱ ወሬዎችን እየሰማሁ ነበረ። ይሄ ሙሉ ለሙሉ ስህተት ነው። ኢትዮ ሪቨርት በህጋዊ መንገድ ከፌዴራል መጅሊስ ፍቃዱን አውጥቶ የባንክ አካውንት በህጋዊ መንገድ ከፍቶ በህጋዊ አሰራር የሰለሙት ወንድሞቻችንን ለመካደም ስራውን ጨርሶ እንቅስቃሴ ላይ ያለው። ላኪን ግን 1 ዓመቱንም ደግሞ ያለ ፍቃድ በሚንቀሳቀስበት ሰዓት ላይ ስራ አላቆመም። ማየት መጎብኘት የሚፈልግ ሰው እጃችን ላይ የተሰሩ ስራዎች፣ ፕሮፖዛሎች፣ ፎቶግራፎች፣ ቪዲዮዎች አሉ። እነሱን መመልከት ይችላል። እና አማና መሰጣችሁ የሰለምቴ ጉዳይ የሰለምቴ ብቻ አይደለም፣ የሁላችንም ነው። ሁላችንም ሰለምቴዎች ነን እዚህ ጋር ያለነው ሁላችንም። እናንተ ቁርአን የቀራችሁ አደጋችሁ፣ እኛ ደግሞ አላህ አላለልንም ነበርና አሁን ላይ መተን ደግሞ እየቀራን ያለነው። ለዛ መተጋገዝ መደጋገፍ ግዴታችን ነው። እጅግ በጣም አድርጌ አመሰግናለሁ። አፍጥሩም ቆንጆ እንደነበረ ተስፋ አደርጋለሁ። ኢንሻአላህ አንድ ኢቨንት አርንም ያለን የተለያዩ ኢቨንቶች አሉን። እዛ ላይ አማና እንድትሳተፉ ተጋብዛችሁ ሳይሆን ኢቨንታችን መቼ ነው ብላችሁ እንድትመጡ
አመናላለሁኝ። ሹክራን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። በጣም ደስ ብሎኛል እውነት ለመናገር የእውነት እህቶቼን ዛሬ አግኝቻችሁ አብረን ስለፈጠርን እህቶቼንም ወንድሞቼንም አዲስ እኔ ጋር መጣችና ለሌላ ጉዳይ ነው የመጣችው። ስትመጣ አዲስ ነሽ አልኳት ምናምን በጣም እኔ በሚዲያ ምናምን ነማቃት በጣም ደስ አለኝ። አወራንና እሷ ከመምጣቷ ሌሎች ሰዎች እስልምናን በሷ በኩል እየመጡ እየተቀበሉ እንደሆነ ስትነግረኝ አዲስ አሁን ተቋም መሆን ያስፈልጋል አልኳት። ማለት እንዴት አደርጋለሁ ምናምን ስትል ሰው ምናምን ማለት ብዙ አልቸገረንም። 4 ነው 5 ሰው የኛ ቢሮ ልጆችን ነው ሰብስቤ የሰጠኋት ማለት ነው እኔን ጨምሮ። ከዛ ይላችሁ ተቋም መሆን ጥቅሙን ልነግራችሁ ነው። እኔ በቃ ሁሉ ጊዜ እኔ ራሴ ሰዎችን ተቋም አደርጋለሁኝ ለካ እኔ ራሴ ተቋም አልነበርኩም። አሁን በቅርብ ነው ተቋም የሆንኩት። እና ተቋም መሆን ጥቅሞቹ ምንድናቸው? አንደኛ ህጋዊ ላይሰንስ እንዲኖር አደረገው ማለት ነው። ሁለተኛ ደግሞ ሰዎች እምነት ያድርባቸዋል። የሆነ ፕሮጀክት ሊሰጧችሁ ቢያስቡ እንደዚህ አሁን ሪሃቢሊቴሽን ሴንተር እንድትከፍቱ እንዲህ አይነት የሚመጡ እህት ወንድሞችን ማገዝ ብትፈልጉ ገንዘብ አውጥተው ሲሰጧችሁ ምንም ሄስቴት አያደርጉም፣ ሳይሳሱ እንዲሰጡ ያደርጋቸዋል። ከዛ ደግሞ ምን ይኖረዋል? ቀጣይነት ይኖረዋል ማለት ነው። ኮንቲኒቲ ይኖረዋል። ይሄ ፕሮጀክት ብርሃን እስላማዊ ድርጅት ወይም ኢትዮ ሪቨርትስ ድርጅት ከሆነ ሂዳያን ብትኖር አዲስ ዓለምን ብትኖርም ባትኖርም ይቀጥላል ማለት ነው። ተቋም ይሆናል፣ ዶክመንት ይኖረዋል። ምንድን ነበር የሚቸገሩት መጀመሪያ እና አዲስ የተቸገሩትን ቀጥሎ የሚመጡት እንዳይቸገሩ ይሆናሉ ማለት ነው። ከዛ ደግሞ ሀብትና ገንዘብ በደንብ በህጋዊ መንገድ ጽፈን ደብዳቤ መሰብሰብ የምንችልበትን እድል ይፈጥርልናል። ከዛ ተቋም የመሆን ደግሞ አንዱ ጥቅሙ ሰዎች እየተቀያየሩ የስልጣን ገደብ ኖሮት ጊዜ ገደብ ኖሮት ሌሎችም ኤክስፔሪየንስ እና ልምድ እንዲያገኙ ደግሞ እድል ይፈጥራል። ለመልማት ለማደግ እድል ይፈጥራል ማለት ነው። ሌላው ወደ አላህ ሂዳያ ሰጥቷቸው ወደ እስልምና የሚመጡ እህት ወንድሞች በዋናነት የሚቸገሯቸው ነገሮች ምንድነው? እኔ ሁል ጊዜ ደስ የምሰኝበት አንድ እንትን አለ። አንዳንድ ጊዜ ቀላል ምናምን ሊመስሉ ይችላሉ። ልጁ ማረሚያ ቤት ነው ኡስታዝ እንትን እያሉ ማረሚያ ቤት እያሉ ልብስ ምናምን ያጥብላቸዋል እና የኦርቶዶክስ እምነት ተከታይ ነበር። እንትን ወደ ዝዋይ ሊጫን ይሆንና ይሄድና ቄሶቹን ይጠይቃቸዋል። ሲጠይቃቸው ስትጫን 300 ብር እንሰጣለን ምናምን ይሉታል ማለት ነው። ከዛ አወከርን ወይ ኡስታዝን ለምን ካቢልን አታናግረውም? አይዶን ይሄን ታሪክ ይወቁት አይወቁት አላውቅም። ከዛ እንደሱ ሲሉት ይሄድና ያናግራቸዋል። እኔ ደሃ በመሆኔ ነው የተፈረደብኝ፣ እዚህ ተፈርዶብኝ የተቀመጥኩት ደሃ በመሆኔና ጠበቃ ስላጣሁ ነው እንጂ ወንጀል ፈጽሜ አይደለም። በግድያ ነው ሰው የተጠረጠረው እና 17 ዓመት ነው የተፈረደበት። ኦልሞስት 3 ዓመት እኔ ሳገኘው 3 ዓመት ወይ ምናምን አካባቢ ሆኖታል ማለት ነው። ከዛ መጨረሻ ላይ አዩትና ምን አሉት? በቃ ቆይ የኛ ጠበቃ ትመጣለች፣ ስትመጣ እንነግራትና እሷ ትቆምልሃለች ያሉትና ነገሩት። ፈይሳ ይባላል ልጁ ማለት ነው። በኋላ ትንሽ ገርሞታል። በቃ ማለት ሌላ ምንም አላሉትም። በቃ እንረዳሃለን ምንም ችግር የለም ነው ያሉት። አንዳንድ ጊዜ መልካምነት እንዴት እንደሚተላለፍ ልነግራችሁ ፈልጌ ነው። ከዛ የሆነው ምንድነው ሄድኩኝና እኔ ኬዙን ሳይ በጣም ነው ያዘንኩት። በግድያ ነው የተጠረጠረው። ከሰንዳፋ ወደ አዲስ አበባ አብረው መምጣታቸውን ነው እንጂ መዝገቡ የሚያስረዳው ሰውየውን ስለመግደሉ አያስረዳም። ምስክርነቱ ጨርሶ ሰውየው 3 ቀን 4 ቀን ተመቶ ሰውነቱ ሁሉ ግማሽ ሰውነቱ በስብሶ ምናምን ነው የተገኘው። ከሰንዳፋ ወጥቶ ሲመጡ አይተናዋል የሚል ነው እንጂ ሰውየው ተደብድቦ ወድቆ የተገኘው አዲስ አበባ ነው። ከ3 ቀን በፊት አብረው ሄዳል ተብሎ የተከሰሰው ሰው ይሄኛው ተከሳሽ ማለት ነው። ፋይናሊ ኬዙን እንዳየሁት በጣም ፍትሃዊ ዳኛ ከገጠመን በነጻ ተሰናበታለህ። በጣም እንግዲህ ፌር ካልሆኑ ደግሞ ይቀነስና 17 ዓመት የሆነው ወደ 6 ዓመት ወይም ደግሞ 7 ዓመት አካባቢ ይሆናል እስራቱ አልኩት። እኔ ስለው በኋላ ሲነግረኝ ነው እሱ እንዲህ ብለሽ የመጀመሪያው ቀን መዝገቡ እንዳየሽው እንዲህ ብለሽ ነበር። አንዳንድ ጊዜ ኬዞችን አይታችኋቸው መተውም አትችሏቸው ኬዞች አሉ። ፋይናሊ እኔን እንዳቆም እኔም እነሱ ኡስታዝ እንድቆምለት ነገሩኝ። ቆምኩለት። ጉዳዩን ይዤ ሄድኩኝ ይግባኝ። በቃ በጣም ነው ያጠለጠሉኝ። ማለት ይሄ እንትን አይደለም እንዴ ምናምን ብለው አላዩትም ኬዙን እውነት ለመናገር በደንብ ውድቅ አደረጉትና ሰበር ይዤው ሲሄድ ፋንዳሜንታል ኢረር ኦፍ ሎ ወይም ደግሞ መሰረታዊ የህግ ስህተት የሚባል በማስረጃ ምዘና ረገድ አልነበረም ከዛ በፊት።
ይሄንን ከላይ ለጠቅላይ ፍርድ ቤት የሚለውን ለሰበር ሰሚ ችሎት ብቻ ብዬ ነው ቀይሬው የሄድኩት። መጨረሻ ላይ በጣም ደስ በሚል ሁኔታ መዝገቡ ተሽሮ እስካሁን መታሰር አልነበረበትም ተብሎ በነጻ ተሰናበተ ማለት ነው ያለች። በኋላም አላህን ተቀብሏል፣ ሂዳያም አላህ ሰጥቶት ወደ እስልምና መጣ ያለችምና ሁለት ነገር ነው። አንደኛው ሰውየው መልካም ማለት ምንም እንዲህ እንዲያደርግ ወደዚህ እንዲመጣ እንዲሄድ አላሉትም። መልካምነታቸውን አይቶ ነው የመጣው እሱ ማለት ነው። ሁለተኛው ነገር በማስረጃ ምዘና ረገድ በህግ መሰረታዊ የህግ ስህተት ማስረጃ ሲመዘን ፋንዳሜንታል ኢረር ነው ተብሎ ለመጀመሪያ ጊዜ በሰበር ውሳኔ የተሰጠበት ማለት ነውና መልካምነታችንን ባሳየናቸው ቁጥር የምናመጣቸው በርካቶች አሉ። መልካምነታችንን እናስቀጥል የሚለውን ለመጨመር ነው። ወደ ተወሰኑ ነጥቦች ስመለስ በተለይ ልክ እስልምናን ሲቀበሉ ይሄ የቤተሰብ ማህበራዊ ጫና በጣም ይፈጠርባቸዋል። ሌላ ካልቸር ሌላ ምናምን ከሆነ ብቻ መጠጥ የሚጠጣበት ቤት ምናምን እዚህ ደግሞ ሐራም ነው ሐላል ነው ምናምን የበዛበት ጋር ነው የሚመጡት። በተቻለ መጠን ባናዋክባቸው። አንዳንድ ጊዜ ወንድሜ ይቀልዳል የሆነ ነገር ስለው አንቺ እስልምናን ከመቀበልሽ በፊት ነው በኋላ ይላል። እኔ ምንጭ መጀመሪያው ሙስሊም ነኝ ያለባበሴን ከቀየርሽ በኋላ ነው በፊት ነው ምናምን ብሎ ይቀልዳልና ልክ በጣም ብዙ እህት ወንድሞች በቃ አለባበሳችሁ ልክ አይደለም እንትናችሁ ልክ አይደለም ምናምን ባልናቸው ቁጥር ተዋክበው ይቀራሉ። ውጭ ሀገር አሜሪካ ነገር ሄጄ እህቶች ያገኘው በሱሪ ምናምን ያረጉ ናቸው፣ ግን ሂጃብ አላቸው እና የሚያወሩት ሂጃብ የጀመርኩ ጊዜ ሂጃብ ላክ ትንሽ ኮንፊውዝድ ማለት ምንድነው ሂጃብ ምንድነው ትርጉሙ ብዬ ማለት ነው። መጨረሻ ላይ እነዛ ሰዎች በጣም ሮንግ በሆነ ካልቸር ነው እየኖሩ ያሉት። በቃ ወንድና ወንድ መጋባት ሴትና ሴት ምናምን መጋባት ኖርማል የሆነበት አየር ውስጥ ነው ያሉት። እኛ የበለጠ ትንሽ ተጣበቀ ምናምን ሆነ ምናምን ብንላቸው ሳይገባቸው እንዲመለሱ እናደርጋቸዋለን። በጣም ፍራስትሬት እንዲያደርጉ እናደርጋቸዋለንና በጣም ብዙ እህቶች አሉ። ለምሳሌ የሆነ ወይ አርቲስት ይሆናሉ ወይ ሙዚቀኛ ምናምን ይሆናሉ። በጣም ሙዚቀኛ ሙስሊም እህቶች እንዳሉ ግን ታውቃላችሁ? በጣም ብዙ ማለት ነው። አሁን ማሪቱ ለገሰ ሙስሊም እንደሆነች ታውቃላችሁ? በጣም ብዙ ሰው የሚያውቅ አይመስለኝም። እና እኛ ራሱ በጣም ገፊ ነው የኛ አትሞስፌር ራሱ እንዲመጡ አያደርጋቸው። እንዲመጡ ማለት በቃ በተቻለ መጠን ነገሩን እንዲረዱት እድሉን ነው መስጠት ያለብን። እኛ እንኳን በውርስ አግኝተ ነው አብረንበት ኖረን እንኳን በጣም ብዙ ነገር እኮ ነው ሚስ የምናደርገው እንኳን እነሱ ከሌላ ባህልና ካልቸር የመጡት ማለት ነው። ስለዚህ እንደው ሳናዋክብ አረጋግተን ብንይዛቸው ጥሩ ነው የሚለው ነው። ሌላው ደግሞ የአምልኳችን ወይ ደግሞ እምነታችንን እንዲማሩ እድል መፍጠር። አሁን በጣም ዘመኑ ጥሩ ነው። ኦንላይን ብዙ አክሰስ አለ። ሴቶች አሉ፣ ወንዶች አሉ። ማለት የግድ በቃ ትልልቅ ዳኢጋ መማር አይጠበቅባቸውም። ሰላታቸውን ለመስገድ በሚያስችል መንገድ ስቴፕ ባይ ስቴፕ ነው መሄድ ያለባቸውና በጣም ፍራስትሬት የሚያደርጉ ሰዎች አሉ። እንደውም አንድ ጓደኛ ይስታወራኝ አይ እኔ እንትኑ ከበደኝ ይሄ በቃ ፕራክቲስ እንዲያደርግ ምንገፋው ነገር በጣም ከበደኝ አለችና ሰው በተቻለ መጠን እንዲገራላቸው እንዲያውቁ ሰዎች ባወቁ ቁጥር እኮ ራሳቸው ይመጣሉ። ሰው እንዲያውቁ እድሉን ስንፈጥርላቸው እንደውም እኮ አሁን እኛ ሳንተሐጀብ እኮ የተነቀቡ እህቶች እየገጠመን ነው አይደል? ሰው ሲገባቸው ይመጣሉ ወደ ላይ ነው። እኔ የማየው አንደኛ ክፍል ያለ ተማሪ ከዛ ስቴፑን ጠብቆ 2 3 በቃ ማስተር ሲያደርጉ ነው እያደጉ የሚሄዱትና እሱን እድል እንስጣቸው እንዲማሩ እድል እንስጣቸው የሚለውን ለማለት ነው። ሌሎች ደግሞ እንዴት ምን እንርዳቸው? አንደኛ እንዳልኳቸው ይሄ የስነ ልቦና የምናምኑ ቀውስ ስለሚገጥማቸው በማክበር በመንከባከብ በማቀፍ በቃ ይሄ ብቸኝነቱ ምናምን በጣም ማለት በጣም እንትን አለው። እስልምና ላይ ከመጣ በኋላ እኔ በጣም የናፍቅ እየጠላ ሽታ ነው ያለ አንዱ ገብታችኋል አይደል? አሁን እሱን በቃ የሆነ ልናወካክበው አይገባም። በቃ ትክክል አለመሆኑን በጣም ስሙዝሊ ነው ልናወጣው የሚገባ ማለት ነው። ለሱ የኖርበት ካልቸር ስለሆነ ገብታችኋል አይደል? አይ ቲንክ ሀሳቤን የተረዳችሁት ይመስለኛል። በተቻለ መጠን ቀላልና ግልጽ እንዲሆንላቸው በቃ አሁን በእኛ ስታተስ አንጠብቃቸው ወይ ደግሞ በእኛ ስታተስ እኔ ራሴ ማንነኝና ነው እሺ ማለት ይሄ በቃ ጥንክር ባለው ፓርት ስቴፑን እንጠብቅላቸው እንዳልኳቸው በደረጃቸው እንጠብቅላቸው።
ሜንቶር እናርጋቸው በደንብ በቃ መንገዱን በማሳየት ይሄ ነው በቃ ኦኬ ልምምዱ ምናምኑ እንዲኖር ማለት ነው። ከዛ እንዳልኳቸው የስነ ልቦና ድጋፍ እናደርግላቸው። ሌላው በጣም ድጋፍ ማድረግ ከትንንሽ ነገር ነው የሚጀምረው። ልክ እስልምና በቃ ላ ኢላሀ ኢለላህ ሙሐመድ ረሱሉላህ ካሉ በኋላ ምን ይሁን ሶ ዋትስ ኔክስት። ለምሳሌ በቃ ሂጃብ መልበስ ሊሆን ይችላል ምናምን። ሂጃብ የሌላቸው ሂጃብ የለኝም ይላቸዋል ማለት አሁን ሂጃብ በየቤታችን ስንት ቁም ሳጥን ያጣበበ ሂጃብ ነው ያለው፣ ስንት አባያ ምናምን ትርፍ አባያ ነው ያለው። ስለዚህ እኔ ድርጅቱን በተለይ ብርሃን እስላማዊ ማህበርን በተመለከተ ቤተል ነው አድራሻው። ሂጃቦች በየቤታችን ያሉ ትርፍ ነገር የምንላቸውን ኢንካይንድ ቢሆን ማለት ነው። በገንዘብ የምንችል ሰዎች በገንዘብ፣ በእውቀት የምንችል ሰዎች በእውቀት ማንችል ሰዎች ኮኔክት በማድረግ ቁርአን ሊቀራ ከሆነ ቁርአን የሚያቀሩበትን መንገድ በቃ የግድ ዳኢ መሆን አይጠበቅበትም። የሚያቀራው ሰው ኦንላይን የሆነ አሬንጅመንት ብናደርግላቸው። ብዙ የምናውቃቸው ባለሀብቶች አሉ ፋብሪካ ያላቸው ምናምን ስራ እንፈልግላቸው። ምክንያቱም እዛኛው ላይ ያለው መዋከብ በጣም ብዙ ስለሆነ እኔ በቃ እዛም ሄጄ ተቸግሬ እዚህም ተቸግሬ ብለው እንትን ያደርጋሉ ማለት ፍራስትሬት ያደርጋሉ በጣም። እና እንደዚህ ይሄንን ስሜት እንድናላቀቃቸው በተቻለ መጠን ሰፖርት እናደርግ፣ በገንዘብ በእውቀት በጊዜ በየትኛውም መንገድ ብንረዳቸው በጣም ብዙ በኋላ ወላሂ የምንደነቅባቸው እህት ወንድሞችን ማምጣት እንችላለን። እኛ በውርስ ስለያዝ ነው እንደ ቀላል ነገር ምናምን እያየነው ነው እስልምና። እነሱ ሲመጡ ግን በቃ ያንን ይሄ ቀልብ ላይ ያለውን ስሜት ሲያገኙት ማለት በቃ ማመን እንደሚያቀታችሁ እንዴት ስራው እንደሚሰሩት ማለት ነው። ስለዚህ በተቻለ መጠን የምንችለውን በአቅማችን የምንችለውን ነገር ኔትወርክ እንዲያደርጉ እድሎች በመፍጠር ተቋማት ጋር በማገናኘት ቤታችን ያለውን ትርፍ ነገር በመስጠት ፍቅር በመስጠት በምንችለው ነገር በስነ ልቦናም ሆነ በተለያየ ድጋፍ ብናደርግላቸው መልካም ነው የሚል ሐሳብ አለኝ። እኔ ግን አንድ ኡስታዛይን ሳልጋብዝ አልወርድም። ኡስታዛ ፋጡማ አንድ ነገር ብላ እንድትወርድ ስለምፈልግ የኔን ድል ለምሰጥሽ እንዴ ማለት ነው። እንደሱ ኡስታዛይ እኔ በጣም አመሰግናቸዋለሁ። ጀዛከላሁ ኸይር። የኔን ድጋፍ የምትፈልጉ ሁሉ ቢሮዬ ጦር ኃይሎች ነው። ዘንድሮ ደግሞ ምርጫ ወዳደራለሁ። እሺ በዱዓ እዛ ሄጄ ፖሊሲ እንድቀርጽላችሁ ከፈለጋችሁ በዱዓ ጊዜ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ወሰላቱ ወሰላሙ ዐላ አሽረፊል አንቢያ ወል ሙርሰሊን ነቢይና ወሐቢቢና ሙሐመድ ብን አብዱላህ ዐለይሂ አፍደሉ ሰላም ወአዝካ ተስሊም። አማ ባዕድ አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ተቀበለላሁ ሲያመኩም። እንግዲህ ጾማችንን አላህ ይቀበለን። ዛሬ እዚህ ቦታ ስለተጋበዝኩ በጣም ደስ ብሎኛል። ጀዛኪላሁ ኸይር። አዲስ ዓለምን በጣም አድርጌ አመሰግናለሁ። አንቺን አይደለም ደርሶኛል። ያው አዲስ ናት ወደ እኔ ላከቻትና እኔ በኢትዮጵያ እስልምና ጉዳይ ከፍተኛ ጠቅላይ ምክር ቤት የሴቶች ዘርፍ ሴቶችና ህጻናት ዘርፍ ይዤ ነው ያለሁት። ዛሬ ልላችሁ የምፈልገው እስልምናን የታይም ጉዳይ ነው እንጂ ሁሉም ተቀብሎት ተረድቶት ሲሆን ነው እስላም የሚሆነው። ማለት ሙስሊም መሆን ማለት መኖር ነው፣ እስልምናን መኖር ነው ማለት አይደለም። በዛ ላይ ደግሞ ብዙ ጊዜ የሚነገረው ያው ብዙ ፈተናዎች እንደሚደርሱ ነው። ፈተና ግን ስናስታውሰው ወይንም ስለ ፈተና ስንናገር ሙስሊም ሆኖም ሙስሊም ሳይሆንም ሁሉም ሰው ይፈተናል። አላህን የፈለገ ሰው ደግሞ ጀነትን የፈለገ ደግሞ ፈተናን መቋቋም መቻል ነው። ፈተና እንዳለ ይህ ዱንያ ራሱ የተፈጠረው ለፈተና ነው። خلقنا الموت والحياة ليبلوكم أيكم أحسن عملا ነው አላህ ያለው። ስለዚህ ሞትንም መኖርንም መሞትንም የፈጠርነው ልንፈተናችሁ ነው አላህ ያለውና ልንፈተን ነው። እንዲሁም ደግሞ አላህ ምን ይላል? አሐሲብቱም አን ተድኹሉል ጀና ታስባላችሁ ጀነት ለመግባት ዝም ብላችሁ ዘው ብሎ መግባት የለም ይለናል። ፈለማ ያእቲኩም መሰሉ الذين خلوا من قبلكم እነዚያ ከናንተ በፊት የነበሩ ሰዎች በእምነታቸው በዱንያቸው በሁሉ ነገራቸው ተፈትነው እንደመጡት ሳትፈተኑ ዘው ብሎ ጀነት መግባት የለም ይለናል አላህና የሚመጣው ፈተና አላህ የበለጠ ሊያጠነክረን ከሰዎች ማንም ሰው ይፈተናል። እኛም እኮ እንፈተናለን። አላህ ወጀዐልና ባዕዱኩም ሊባዕድ ፊትነተን አተስቢሩን ነው የሚለን። አንዳችሁን ለአንዳችሁ ፈተና አድርገናል ትታገሳላችሁን? የእኛን ትዕግስት ለማየት ነውና
ጀነት የሚገባው በትዕግስት ነው። ጀነት የሚገኘው በሰብር ነው። ፈድኹሉሃ ነው አላህ ያለው፣ ግቧት ቢማ ሰበርቱም ነው ያለው። ስለታገሳችሁ ነውና የሚለን ታጋሾች ሆናችሁ ጀነትን እንድታገኙ ሁላችንም እናንተም ብቻ አይደላችሁም፣ ሁላችንም በትዕግስትና በዲን ላይ መቆም አለብን። ያሁን የዘመኑ ፈተና እናንተ አዲስ ሆናችሁ ወደ እስልምና የመጣችሁን ብቻ ሳይሆን እኛም እስልምና ውስጥ ተወልደን ያደግነው ፈተና ላይ ያለበት ዘመን ነውና ጽናቱን አላህ ይስጣችሁ። በቀጥታው መንገድ ላይ አላህ ሳቢሮች አላህ ያድርገን። በጀነት በአርሽ ጥላ ስር ደግሞ የምንሰባሰብ ሰዎች አላህ ያድርገን። ሌላው የብርሃንንም ይሁን ሌላውንም የኮንቨርት ድርጅትን የመርዳት ግዴታ ነው ያለብን። ይህ ድርጅት እስከተመዘገበ ድረስ ከዘካ ገንዘብ አንዱ መብታቸው ነው። ወልሙአለፈቱ ቁሉቡሁም ብሎ አላህ 7 ዘካን ግዴታ ካደረገላቸው ሰዎች ውስጥ አንደኛው ሙአለፈቱ ቁሉቡሁም ነው። እነዚህ ወደ እስልምና የመጡ ሰዎች ናቸውና ባለሀብቶች ከዘካችሁ ለዚህ ድርጅት እንድትሰጡ ላለው ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አመሻችሁ። እሺ ቀደም ሲል የተናጋሪዎችን ሁለቱንም አመሰግናለሁ። አዲስ እዚህ ወጣ የምርጫ ቅስቀሳውን ካሰማችን በኋላ ኡስታዛን በመጋበዟ በጣም ደስ ብሎኛል። እሷ ሳትናገር እኔ መድረክ ላይ ልወጣ ነው ወይ ያልኩ ነበር። ኡስታዛ ፋጡማን ከልብ አመሰግናለሁ። ከፕሮቶኮል አንጻርም በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሴቶችና የህፃናት ዘርፍ ኃላፊ ነች። ስለዚህ እዚህ በመካከላቸው ስለተገኘች እናመሰግናለን። ይህንን መድረክ የጋበዘችኝ አዲስን ከልብ አመሰግናለሁ። አዲስን የተዋወቁት በአጋጣሚ ከአንድ ዘመዴ ጋር እስቲ እናገኛት ብለን ተዋወቅን። በተገናኘንበት ቀን በጣም ደስ ብሎን የእሷን አቅም እና የእሷን ፍላጎት አይቼ የኔን ደግሞ የእምነት ደካማነት ያየሁበት ጊዜ ነበር እና ይሄ ዛሬ የተዘጋጀው መድረክ ወደ እስልምና እንዲመጡ ለምንፈልጋቸው ሰዎች ብቻ ሳይሆን በእስልምና ውስጥ ላሉ ሰዎች ምሳሌ መሆን የሚችል መድረክና የእናንተም ስራ ለብዙዎች ሙስሊሞች ብርታት የሚሆን የሚያነቃ ነው ብዬ ነው የማስበው። ብዙዎቻችን እንደናንተ መርጠንና አውቀን ሳይሆን በአጋጣሚ እስልምናን የተቀበልን ሰዎች አለን። ያንን አጠንክረን እንድንሄድ እናንተ ለብዙዎቻችን ምሳሌ ትሆናላችሁ። በዚህ መልኩ ተደራጅቶ ተጠናክሮ መምጣቱ የበለጠ ያጠነክራል ብዬ አስባለሁ። ኢንሻአላህ ይህንን ተቋም እንደ ሚዲያ በጣም ማገዝ አለብን ብዬ አስባለሁ። በተለይ ወደ እስልምና የሚመጡ ሰዎችን በማበረታታት እስልምና ውስጥ በጣም የደከሙ የሰነፉ ሰዎችን በማጠንከር ትልቅ ሚና አለው። ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ሰዎች ሊሰልሙ የሚመስለኝ ሲያገቡ ብቻ ነው፣ በትዳር ብቻ ማለት ነው። እና አንድ ፕሮግራም አየሁ፣ የኔ መንገድ ፕሮግራም። ይልክ ያንን ሳይ አብቤ ሰልሜ ምናምን እያሉ ያወራሉ። ሰው እንዴት አንብቦ እምነት ይቀይራል? ሰው እንዴት ከኖረበት ነገር ሌላ እምነትን አወቁ ብሎ ይቀይራል ብዬ በጣም ደነቀኝ። እሱ ሳይገርመኝ እዛ ውስጥ ለመቆየት ደግሞ የከፈሉት ዋጋ የከፈሉት መስዋዕትነት አለና ሰው እንዴት ለእስልምና ብሎ መስዋዕትነት ይከፍላል? እንዴት እንደዚህ ይሆናል? በተለይ ሴቶቹ በጣም ገርሞኝ ብዙ አየሁ። ጥያቄ ነበረብኝና አጋጣሚ ሆኖ የአንዷን መንገድ ስሰማ የኔ ጥያቄ የእሷ ጥያቄ ነበረ። ስለዚህ በእሷ ጥያቄ ውስጥ በፕሮግራሙ ውስጥ እኔ ውስጥ የነበረ ጥያቄ ነገር ግን ለማንም አውጥቼው ባላውቀው መልሱን አገኘሁት። ስለዚህ መስለም ፈለኩ አለችና እኔ ጋር መታ እንግዲህ እዛው ሚንበር ስቱዲዮ ውስጥ
ሻሃዳ ይዛ ነበር። አልሐምዱሊላህ። ይሄ ከብዙዎቹ አንድ ነው የነገርኳችሁ። ይሄ ነገርኳችሁ ለምንድን ነው? እናንተ መጣችሁ ህይወታችሁን ስታጋሩ የመጣችሁበት መንገድ የእናንተ ብቻ አይደለም። የእናንተ ጥያቄ የእናንተ ብቻ አይደለም። ትጋሩኛላችሁ ብዬ አስባለሁ። ሁላችሁም የነበራችሁ ጥያቄ ተቀራራቢ ነው። ኦልሞስት አንድ አይነት ነው ማለት ይቻላል። እና እንደዚህ አይነት ህይወት ውስጥ የሚኖሩ ሰዎች እንደዚህ አይነት ህይወት ውስጥ እየኖሩ ያሉ እህቶች መጥተው እንዲህ አይነት ህይወታቸውን ሲያጋሩ ለእኛ ትልቅ ነገር አለው፣ አሳይቶናል። እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ልቤ ጠጋኝ አላሁ አላሁ ያ ጀባሩ ባንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ